ደንተ ቢዩን ቆልፋታለሁ እኔ ደግሞ አንቺን ቆልፈሻለሁ ምን ስንት ነው ቆይ አንቺ ነኝ ጦስ ውስጥ መከች እንዴ በፊት ግን ታማኝ ፍቅረኛ ነበርኩ ሚስትና ፍቅረኛ ምን ይለያያል ተራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት ቲና በጣም ተናዳለች በጣም ሲበዛ ሽማግሌው እራት ሊጋብዛቸው ነው በቃ እነሱ የሰው ቤት ይዘው ሙጭጭ ብለው ምን እንደሚፈልጉ አይገባኝም እኔ ሰውየውን ልጅ አግብታ እየኖረች በላይዋ ላይ እንደገና ሌላ ወንድ አምጥታ ዳኒን ወንድሜ ነው ብላ አስተዋውቃ ይሄን ሁሉ ነገር ካደረገች በኋላ አሁን ተነቃባቸው ሁሉ ነገር ታወቀባቸው በቃ ውጡ ተባሉ የሰው ልጅ ውጡ ከተባለ ምንድን እንደሚጠብቁ አላቅም ቤቱን ይዘው ተሄዱ ተነቅሎ ሄድ አለኩ ሽማግሌው ራሱ ተነቅሎ ሄድ አላቸው ሌላ ምን ንብረት አላቸው ምን ዘርፈው ለመውጣት ነው አሁን ይሄንን ለማድረግ ቲና በርግጥ በጣም እስከ ህይወት ማጥፋት ድረስ በቀሌን በቀላለው እያለች ነው ነገር ግን ሚሳካላት አይመስለኝም እና የዳኒ ፍቅረኛ ደግሞ ኤደን እውነቱን አወቀች በጣም ሲበዛ ተናዳለች ምስኪን ልጅ ናት በጣም ታሳዝናለች እሷ ምክንያቱም እስካሁን ድረስ ንጹህ ፍቅር እየሰጠችው በጣም የምትወደው ፍቅረኛዋ ባላሰበችውና ባልጠበቀችው መንገድ ከቲና ጋራ ፍቅር እንደጀመረ ሰማች በጣም ተጎድታለች ታሳዝናለች በርግጥ ደግሞ ዳኒም ይወዳታል ቲናን ለገንዘብ መሰለኝ የቀረባት እሷም ወንድሜ ነው እሱም ቴናት ብለው ገብተው ለመጠቀሚያ ነገር ነው ያረጋው ፍቅር ግን እንዴት እንደዚህ ያረጋል ፍቅር እኮ መስዋዕትነት የሚያስከፍል ነው ይቺ ልጅ እየወደዳት እያፈቀራት እንዴት የሰው ባለ ትዳር እንደገና ፍሬንድ አርግቶ ይገብቶ ወንድም ነይ ብሎ ገብቶ የሷን ሀብት ወርሶ እሺ የሷን ሀብት ይውረስ የነካሌብን ሀብት ቲና ብትወርስና እነካሌብን ይገድላቸው ወይም የሆነ ነገር አርጋቸው ሀብቷን በራሷ ስም እንትን ብላ አዙራ ዳኒን ብታገባው ዳኒ ፈቶ እንደገና ያችን ሊያገባ ነው ወይስ ምን ለማድረግ ነው ዳኒ እኮ እዚህ ጋር በጣም የሚያሳዝን ልጅ ነው የሆነው በጣም ያሳዝናል ወንድ ልጅ ነው አይደል እንዴ ሰርቶ ፍቅሩን ፍቅር የሰጠችውን ፍቅረኛውን ጥሩ ቦታ ላይ ደርሶ ቤት ሰርተው ወይም ደግሞ ተጋብተው እየሰሩ መኖር ይችላሉ አይደል እንዴ ቆማጣ አይደለ ቆራጣ አይደለ እንዴት ሰው የሰው ሀብት ለመውረስ ይሄን ያህል ድረስ ያስኬዳል በጣም የሚያሳፍር ነው በጣም ዳኒ በጣም የሚያሳፍር ልጅ ሆኖ ነው እዚህ ጋር የሚሰራው ደግሞ እኮ በልበ ሙሉነት ነው የሚናገረው በጣም የሚገርመኝ በልበ ሙሉነት ሆኖ በቃ ከካሌብ እኩል ነው የሚናገረው ያንተ ሀብት አይደለም ያባት ሀብት ነው ያባቱ ሀብት ለልጅ አይደል እንዴ ሲጀመር አንድ ወላጅ እኮ የሚሰራው የሚጥረው የሚግረው ነገ ከነገ ወዲያ ልጄ የሆነ ቦታ እኔ አንድ ነገር ቦል ልጄ የሆነ ቦታ እንዳይወድቅብኝ ብሎ ነው ለልጁ ብሎ ሀብት የሚያስቀምጥ ንብረት የሚያስቀምጥ እንጂ ዝም ብሎ መኖር አይደለም ስለዚህ ያባቱ ንብረት የራሱ ሀብት ነው ሚካፈለው የለው ወንድም የለው እህት የለው ሚካፈለው ስለሌለ ካሌብ ነው ያባቱን ንብረት የሚረከበው ቀዳሚውን እግዚአብሔር ቢያውቅ በርግጥ ከአባቱ በፊት ካሌብ ቢሞት ያው ያባቱ ነው እንግዲህ ይሄ የእግዚአብሔር ስራ ነው ግን አንድ ወላጅ ምን ጊዜም ለልጁ ብሎ ነው መስዋዕትነት እየከፈለ ነገ ልጄ እኔ የኖርኩትን ኑሮ እንዳይኖር ነገ ልጄ እኔ ያሳለፍኩትን ህይወት እንዳያሳልፍ ብሎ ለልጁ በጣረው መልኩ በቻለው መልኩ የሚያስቀምጥ ማንኛውም ወላጅ የሚያደርገው ነው ዳኒ ግን ያባት እንጂ ያንተ አይደለም ምናምን ደሞኮ መጥቶ ሰው ቤት ገብቶ የሰው ፍቅረኛ ይዞ ገብቶ የሰው ፍቅረኛ ይዞ እንደገና ደግሞ ሀብቷን ለመውረስ እሷ ግን እስካሁን ድረስ አልባነነችም ቲና እስካሁን ድረስ አልባነነችም አሁን ኤደን አወቀች ተገላገለች ግን ቲና አሁን ዳኒ የኤደን ፍቅረኛ መሆኑን ብታቅ እንዴት አርጋ አበሻቅታ ከዛ ቤት እንደምታባረረው ይሄን ሁሉ ስራ ሲሰራባት ስላላወቀች
ግን ዳርዳሩን እያላት እኮ ነበር። ቆይ ተረጋጊ፣ ቀስ በይ፣ አትቸኩይ ምናምን እያለ ሲላት ምንም የመባነን ስሜት የለባትም። እሷ መባነን ነበረባት። ምክንያቱም ይሄ ልጅ ለምንድነው እንደዚህ ቆይ የሚለኝ? ለምን አትቸኩይ ይለኛል? ምንድነው የሚፈልገው? እኔን ነው ወይስ ምንድነው? ንብረቱን ነው? አሁን ንብረቱ ባይኖር እኔን ይፈልገኛል ወይስ አይፈልገኝም የሚለውን ነገር እንኳን እንደ ሴትነት መፈተን ነበረባት። እሷ ግን አሁን ፍቅር የሚባለው ነገር አንዳንዴ ፍቅር እውር ነው የሚባለው እውነት ነው ይመስለኛል። ምክንያቱም አሁን እሷ በአንድ አቅጣጫ ብቻ ነው እንደምትወደው፣ እሷ ስለምትወደው ከካሌብ አስበልጣ ስለምትወደው እሱም እንደሷ ይወደኛል ብላ አስባ መሰለኝ እንደዛ የምታደርገው እንደዚህ የምትሆንለት። እንዴ አንዳንዴ እኮ ዞር ብሎ ማየት አለባት። እስኪ ቲና ምንድነው ሐሳብ ብላችሁ ትገምታላችሁ? እስኪ ኮሜንታችሁን አሳውቁኝ። ምክንያቱም ቲና በአሁን ባለችበት ደረጃ ላይ እሷ የምትፈልገውን ነገር መሆን እየፈለገ አይደለም ዳኒ። ምክንያቱም ብዙ ነገር እያጣ ነው። በዚህ ላይ ደግሞ ኤደን እዛ ቤት ስትመጣ አይፈልግም። ኤደንና ካሌብ የሆነ ነገር ቆሞ ሲያወሩ ቅናት ይሰማዋል፣ ፊቱ ይለዋወጣል። ይሄን ሁሉ እያየች ቲና ዝም ብላ ይገርማታል እንጂ ምንም ነገር አትልም። አሁን ባለፈውም እንደዚሁ ካሌብ ተነስሸኛት ብሎ አባትየው ኤደንን እሺ ብላ በድግ ስትል አይኔ ሸኛታለሁ ሲል ትንሽ እንኳን ተጠራጠርም እንዴ? ሴት አይደለች እንዴ? ወንድሟ እንዳልሆነ ልቧ ያውቀዋል። እንደ ወንድሟ ተቀብለው እንኳን አይሸኛት በቃ ብትለው ትንሽ እንዳይጠራጠሩ ያደርጋት ነበር። ግን እሷ እንዴ ምንድነው ምናምን ብላ በስጨት አለች። ለምን ትበሳጫለች? አባትየው እቅዳቸው ስለሆነ ነው። ብዙ መከራ ስላሳለፉ አሁን እየሳቁ ምን እያሉ አጠገባቸው አርግቶ እየተበቀሏቸው። ጠላትህን ሲጀመር ማራቅ ጥሩ አይደለም። ቅርብህ አርገህ ነው ሁሉን ነገር ማድረግ የሚቻለው። ስለዚህ አባትየው በአባትየው ቦታ ላይ ቢሆን በጣም ጥሩ የሆነ የተረጋጋና የሰከነ አበቃቀል እየተበቀሏቸው ነው። እነሱ ግን አልገባቸው፣ እሷ አልገባቸው፣ ሰው ዳኒም አልገባውም፣ ቲናም አልገባትም። በጣም እንዴት አይነት አስተሳሰብ እንዳላቸው እኔ አላቅም። እሷም ቢሆን በሰው ንብረት ገብታ የሰው ቤት ልትወርስ እንዲህ የማይደረግ እሺ። አሁን ካሌብ እንኳን ቢሆን እሺ፣ በካሌብ ስም ቢሆን ካሌብ የራሱ ንብረት ቢሆን ምናምን እሺ፣ ትንሽም ቢሆን የባሌ ነው ብላ ልትል ትችላለች። ይሄ የአባቱ ንብረት ውስጥ ገብታ የሱን ንብረት ለመውረስ እንደገና የሱን ንብረት ወርሳ ደግሞ ሌላ ወንድ ለማግባት፣ አረ በጣም ሼም ነው፣ በጣም ሼም ነው። ሴት ልጅ እንደዚህ ስትሆን በጣም ታሳፍራለች፣ በእውነት ታሳፍራለች። ሴት ልጅ የምትወደው ኮስተር ያለ ጎበዝ፣ ስነ ስርዓት ያለው ስርዓቱን ጠብቆ ስራ የሚሰራ ወንድ መሆን አለባት። ዝም ብሎ እንደዚህ ለፍደድ ያለ ወንድ ምን ያደርጋል? እሱ ለራሱ ከቤት ተጎልቶ የሚውል። አባትየው እኮ በብዙ ነገር እያናገረው ነው። እንግዲህ ትሁት ደግሞ በጣም ደስ የምትል ልጅ ነች። በጣም እንደ ስሟ ትሁት ነች። በቃ ተረጋግታ ስራዋን ብቻ ነው የምትሰራ። እንደዛ ስታንቋሽሻት እንደዛ ስትገላምጣት ራሱ በቃ ለፋዘር ብላ ብዙ ነገሮችን አሳልፋ እዚህ ደረጃ ደርሳለች። እና ፋዘር ደግሞ አሁን በቃ እነሱን ለማስቀናት ብሎ እራት ልጋብዛችሁ ነው ምናምን ብሎ በቃ ሁለቱንም ለባብሰሽ ነይና ያው ይዣችሁ ልውጣ ብሎ ፋዘር ከዛ ካሌብና እሷን በቃ ይዞ ለመውጣት ትሁት እንደዛ ለብሳ ሲያዩት በስማ የእውነት የሰው ልጅ እኮ በቃ ሰው የሚያደርገው በቃ ልብስ ነው። በእውነት አሁን እንደዛ የነበረች ልጅ ለባብሳ ስትወጣ እኮ በቃ የቤቱ መቤት ነው የመሰለችው። በእውነት እኔ እንዴት ደስ እንዳለኝ እንደዛ ሽክ ብላ ሽር ብላ ስትወጣ ደነገጡ። እንዴ ለካሌብ ሊያጋባው ነው እንዴ ሽማግሌ ሳትልም አትቀርም ቲና የምር። እና በጣም እንትን ብለው ከዛ ያው እንግዲህ ራት ይዣችሁ ልውጣ ምናምን ብሎ ይዟቸው ሲሄድ ይሄ ደግሞ ከርፋፋ እኛንስ እንዴ እናንተን ደግሞ በፕሮግራም ነው አሉ ፋዙካ ደግሞ አሁን እንዴት እኛስ ይባላል?
በቃ እኮ ሰው የፈለገውን ሰው መርጦ መውሰድ ይችላል። ስለዚህ እኛ መባልም የለበትም። አንደኛ ስራውን እያወቀ ተንኮሉን እያወቀ የሰው ባል የሰው ሚስት ነጥቆ የልጃቸውን ሚስት ነጥቆ ልጁስ ምን አይነት ትግስተኛ ቢሆን አባትየው ምን አይነት ትግስተኛ ቢሆኑ ነው እስከዛሬ ድረስ ቤታቸው ቁጭ አርግተው እየቀለቡ እንደገና ደግሞ ውጭም ደግሞ ራት ለመብላት ያምሯቸዋል። በጣም ነው የሚገርመኝ። ቲናም እንደዛው ከዛ በቃ እነሱንም ራት ለመጋበዝ ወሰዷቸው። ያው እነሱም ተቃጠሉ። እሱ አሁንም ቢሆን ሰው ያላወቀው ለመምሰል እነሱ ያላወቁበት ነገር መስሏቸዋል ይመስለኛል። አሁንም በወንድምና በእህትነት የሚቀጥሉ ነገር እንደሆነ እየመሰላቸው ነው። እነሱ ቀድመው ሁሉን ነገር አውቀውታል። እነሱ ስለታወቀባቸው ነው። እነሱ ስላወቁባቸው ብዙ ነገራቸውን በጎን እየነገሯቸው እነሱ ግን አይገባቸውም። ለምን እንደማይገባቸው እኔ ሰው ናቸው አይደል? እንደ ሰው እያሰቡ እንዴት እንደዚህ ይሆናሉ? እስኪ እናንተ ምን ይመስላችኋል? ሀሳብ አስተያየታችሁን አጋሩኝ። እና ያው ኤደንም እውነቱን አውቃለች በሚያሳዝን ሁኔታ በጣም ተሰብራለች ኤደን። ምክንያቱም ያላሰበችው ነገር ነው። እስከዛሬ ድረስ እናንተ ምን አድርጊያችሁ ነው? እቤት መታፋዘርን ምን አድርጊውት ነው? እንዴት እንደዚህ ይሄን ያል ነገር እየተካሄደ እንዴት አልነገራችሁኝም ብላ በጣም አዝና አናግራቸዋለች። ያው ራስሽ እንድትደርሽበት ብለን ነው ምናምን አሏት። ያው በጣም አዝናለች። ትሁት ግን ያው ለፍቅሩ ብሎ ነው አንቺን ይወድሻል። ቲናን ግን ለገንዘብ ነው የቀረባት እና አትፍረጅበት። አንቺን ስለሚወድሽ አንቺን ላለማጣት ፈልጎ ነው ምናምን ብላ እውነቱን ነግራለች። ምንም እነሱ ቢበድሏትም እነሱ መጥፎ ነገር ቢያደርጓትም ትሁት ግን ያለውን እውነት በስነ ስርዓት አስረግጣ ነግራታለች ለኤደንም እንደሚያፈቅራት። ግን አሁን ኤደን የፈለገው ቢያፈቅራት እንዴት ነው የሰው ትዳር ውስጥ ገብቶ ከሰው ጋር ከባለ ትዳር ሴት ጋር እንደዚህ የማገጠ ነገስ ወደፊትስ ደግሞ ከሷ የተሻለ ቢያገኝ እንዴት ነው እሷን ትቷት ላለመሄዱ ምን ማስረገጫ ነገር አለው? ምክንያቱም ይሄ ነገር በገንዘብ የተመሰረተ ፍቅር ነው። እሷንም በጣም ቢወዳት ቢያፈቅራት ጥሩ ግሮ በወዙ ለሷ የሚያስፈልጋትን ነገር ማድረግ አብረን ሰርተን ማድረግ እንችላለን፣ አብረን መለወጥ እንችላለን እያለችው እሱ ግን እንደ ባቋራጭ የሰው ገንዘብ አምጥቶ እንደገና ልጅቷንም አሳዝኖ ቲናንም አሳዝኖ ካሌብንም ቤተሰብ አባቱንም አሳዝኖ የሰው ገንዘብ ወስዶ ምን ለማድረግ ነው ሐሳቡ? እና በጣም የዳኒ ነገር በጣም ያሳዝናል። አሁን ኤደን ምን አይነት እርምጃ ተወስዳለች ብላችሁ ታስባላችሁ? በተረፈ በቀጣይ ለማየት እንሞክራለን። ስላዳመጣችሁኝ አመሰግናለሁ። ቻው ቻው። ወዳችኋለሁ።